መኪና በመግዛት በጣም ደስ ያለኝ ጓደኛዬ። ቆይ ግን የሁሉ ለውጥ ባጭር ጊዜ ውስጥ መጣ? እናት የሆነች ሚስት ስላገኘው ነው። ማናት? ቤቲ። ከቤቲ ጋማ በነገራቶች ያለመግባባት እኮ ከተለያየን ቆየን። ጽዮን ትባላለች። በእኔ ህይወት ጽዮንና ቤቲ የሰማይና ምድር ልዩነት ነው ያላቸው። ቤቲ ምን ሆነሽ ነው አኩርፈሽ ተቀምጥሽ? በሰላም ነው? አይ ምንም አልሆንኩ። ፍቅር ያስታውቃል እኮ ሁኔታሽ። ምን ያስታውቃል ትላለህ? አሁን ለምን እንደኮረፍኩ ጠፍቶ ነው? ቀሚሱን ስላልገዛሁልሽ ነው። ነገም ይገባልኝ ብር አለ፣ ከሱ ላይ ቀንሼ እገዛልሻለሁ። ተው አልፈልግም። መግዛት ሳትፈልግ ቀርተህ እንጂ ገንዘብ አጥተህ እንዳልሆነ አውቃለሁ። ፍቅር ታውቂያለሽ፣ እኔ ካለኝ ከማድረግ ወደኋላ እንደማልል። ምን ሆነሽ ነው? የደበረሽ ይመስላል። አናዳኸኝ እንዴ? ነው ፍቅር፣ ምን አድርጌ ነው ማናደድሽ? ታውቀዋለህ፣ ባለፈው ምንድን ነው ያወራን? አላስፈላጊ ወጪ ቀንሰህ ቁም ጀምር ብዬሽ ካልነበረ? አንተ ግን ያው ነህ። ሰው እንዴት ራሱን ለማሻሻል አይጥርም? እናት ሳላስብ ቀርቼ እኮ አይደለም፣ የሆነ ማስተካከለው ነገር ስላለ ነው። ነግሬሃለሁ፣ ይዛል ምንም ምክንያት አልፈልግብኝ። ይኸውልህ 3 ቀን ሰጥቼሃለሁ ያልኩህን እንድታደርግ። ያ ማድረግ ካልቻልክ ግን ጽዮን ብለህ እንዳትደውልልኝ። እንዴ እናት። ሌላው ደግሞ ስንጋባ ወጪ እንዳይበዛብን በሁለታችንም ስም ዝግ አካውንት ከፍተን ከዛ የተወሰነ ገንዘብ እናስቀምጣለን። ጀምር የምትወደኝ ከሆነ ይሄንን እንድታደርግ። የምር አንዳንዴ ሳስበው ግን ልክ እንደ እናቴ ነች። ከራሷ በላይ ነው ለኔ የምትጨነቅልኝ። እሷ ወደ ህይወቴ ከገባች በኋላ ነው ላይፍ የተቀየረው። ለስኬቴ ምንጭ ፈጣሪ እሷን ሰጠኝ። ልክ ነው ማለት ነው። ከአንድ ስኬታማ ወንድ ጀርባ ምርጥ ሴት አለች የሚባል። እስኪ ፈጣሪ ለኔም እንደዚህ አይነት ካልከኝ እንጫወታለሁ የወገቤን ልክን አሳይሃለሁ። ስፈራውም አላደኩበት ነው ሊያስተጫወት ጎበዝ ነው።
ለ2 ወር ገደማ ክፍለ ሀገር ለስራ ቆይቼ ስመለስ ከእቴ ጋር ተከራይተን የምንኖርበት ግቢ ውስጥ ከዛ በፊት አይቼ የማላውቀው የሆነ እንግዳ ስሜት የሚፈጥር ወጣት ልጅ ግቢ ውስጥ ተቀምጦ አስተዋልኩኝ። በስራዬ ሳይኮሎጂስት ስለሆንኩኝ ልጁ የአእምሮ ህመም ተጠቂ እንደሆነ ለመገመት ብዙ ጊዜ አልወሰደብኝም ነበር። ሆኖ ማንነቱን የማወቅ ጉጉቴ ቢያይልብኝ እህቴን ጠየቅኳት። ማን ነው? አዲሱ ተከራይ ነው። አንቺ እንዴት በሳምንቱ ነበር የገባው? ከማን ጋር ነው የሚኖረው? ብቻውን ነው፣ ግን አንድ ውጪ የሚኖር ወንድም አለው ሲባል ሰምቻለሁ። ከዚህ በፊት የሆነ ቦታ የማውቀው ለምን እንደመሰለኝ እንጃ። ብዙም ሳይቆይ ግቢ ውስጥ ጩኸት መሰማት ጀመረ። ጩኸቱን ሰምቶ ሌላኛው ተከራይ ጎረቤታችን ሊረዳ ወደ እሱ ጋር መራ። እኔም ጉዳዩን ላጣራ ልውጣ ስል ታዩ ባክሽ ሐሙስ ልማዱ ነው ስለተናገረችው ነገር ግድ አልሰጠኝም። ተነስቼ ወደ ውጭ አመራው። የወደቀበት እንኳን ሲያቀብለውኝ አየሁ። ቆይ እንዳለችው ሐሙስ ስለሆነ ነው ወይስ ኳስ ስለወደቀበት ነው የጮኸው? በአይኔ መርምሬ የሆነውን አውቂ መስል አተኩሬ ጭልጥ ካልኩበት ሐሳብ ያነቀኝ የጎረቤታችን ድምጽ ነበር። በአንቺ ጉዳይ ያበዱት ወንዶች ትዝ ብለውሽ ነው? በመጠኑም ቢሆን ፈገግ ያስባለኝ ነገር ነበር የተናገረኝ። ቆይ ምን ሆኖ ይሆን ግን? በድጋሚ መጮህ ጀመረ። እሱን ለማረጋጋት ጎረቤታችን ፍሬዘር ሲያደርገው እንዳየሁት ኳሱን ከመሬት ላይ አንስቼ አቀበልኩት። ከእጄ ላይ መነተፈኝ። ለትንሽ ደቂቃ እንዴት ልረዳው እንደምችል ቆም ብዬ ካሰብኩኝ በኋላ ወደ ቤት ላይ በመመለስ ሳለሁ ሳባ እንዴ ምን ሆነሽ ነው? ታይዋ ደንግጬ ነው ፍቅር። እነሱ እኮ ናቸው ጥፋተኛ። ወይ በስርዓት አልከደኑት ወይ በስርዓት አላስቀመጡት። ምን ሆነ የነሱ ጥፋት? እሷ ስታነሳ ማየት አልነበረባትም እንዴ? አጥፍተሻል። ቆይ አንተ ከኔ ጋር ችግር አለብህ እንዴ? ሁሌ እየተከታተልክ መጥፎ ነገር የምታየው? መጥፎ ነገርሽን አይደለም የነገርኩሽ፣ የሰራሽው ትክክል አይደለም ያልኩሽ። እሺ አሁንስ ትክክል ነኝ? በጣም ተሳስተሻል። ውሃው ከሱ ይልቅ ለአትክልቶቹ በጣም ያስፈልጋቸዋል። ላንተስ የሰራው ስራ ትክክል ነው ወይስ አይደለም? አረ ትክክል ነሽ። ስለተናደድሽ የፈለግሽው ማድረግ ትችያለሽ። እንደውም የደፋሽው አነሰ። እሺ ባዙን ደርሼ ልምጣ። እኔም ታጥቤ ልምጣ። ተሳስተሻል እኮ የወንዶች ሽንት ቤት ነው የመጣሽው፣ የሴቶች በዛ በኩል ነው። ቆይ አንተ ከኔ ጋር ያለብህ ችግር ምንድን ነው? አየሽ አሁንም ተሳሳትሽ። እኔ አይደለሁም የተሳሳትኩት፣ አንተ ነህ ያሳሳትከኝ። ስማ ቀስ ብሎ ወደ ስራ መንፈሱ ሲላ አምላክ ነው። ሲላ ባሚ ምንድነው የምትቀጪው? ይሳመኝ። ምንሽን? እዚህ ጋር ሳማት እንጂ ምን ታፈጣለህ? አቦ ጨዋታ አታበላሻ። ምንድነው ችግርህ? ቢያንስ እንኳን ትንሽ ለስሜት አትጠነቀቅም? በጣም ይቅርታ። አትሄድም። መልስ ሳትሰጠኝ ወዴትም አትሄድም። ሰው ፊት አንቺን መሳሙ ተገቢ መስሎ ስላልታየኝ ነው ትቼሽ የመጣሁት። ለሱም ደግሞ ይቅርታ ጠይቄያለሁ። ስለሱ አይደለም እያወራሁ ያለሁት። ሌላ ያጠፋው ጥፋት አለ? ሲላ አምላክ ትወደኛለህ ወይስ አትወደኝም? ንገረኝ፣ ትወደኛለህ ወይስ አትወደኝም? አልወድሽም። በጭራሽ ልወድሽ አልቻልኩም። በአምላክ ለእኔ ያለሽን ፍቅር ለአንቺ መልሼ ለመስጠት ከምታስቢው በላይ ሞክሬያለሁ። ከራሷ በላይ የምትወደኝን ሴት ካለም ጫፍ እስከ ጫፍ ብፈልግ እንኳን አንቺን የመሰለች ደግሜ እንደማላገኝ እያወቅኩት ከልቤ ጋር ተስማምቼ ግን በአንቺ ፍቅር መውደቅ አልቻልኩም። ለምን አልቻልክም? ከዚህ በላይ ራሴ እንዴት አሳልፌ ልስጥህ? እንድታፈቅረኝስ ምን ማድረግ አለብኝ? ምንም። ታዲያ ለምን? እኔ እንጃ። የሚገኝ የትም የኔ እንዲመሆን ለምን
ገብቶ